ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? እንደምን እስከሳ ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ራስን የመምራት ጥበብ ሰልፍ ሊደርሺፕ ዊዝደም ክፍል 6 ከዶክተር ኢዮብ ማሞ ይዤላችሁ መጥቻለሁ ማለት ነው። ስለዚህ አብራችሁኝ ቆዩ። ክፍል 6 ራስን ማወቅ። በዚህ ክፍል ውስጥ የምናያቸው ንዑስ ርዕሶች አንደኛ ስርና ዘራችንን ማወቅ፣ ሁለተኛ የአስተዳደግን ሁኔታ ማወቅ፣ ሶስተኛ የአስተዳደጌ የወረስኩትን ድካም ማወቅ፣ አራተኛ ለመሆን የተፈጠርንበትን ማንነት ለይቶ ማወቅ፣ አምስተኛ ድካማችንን ላለማስተናገድ ቁርጠኛ ውሳኔን ማስተላለፍ። አንደኛ ስራና ዘራችንን ማወቅ። እኔ ማን ነኝ? ቤቴስ ምንድነው? ስራና ዘራችንን ማወቅ ማለት ከምን አይነት ሁኔታ እንደመጣና የመጣንበትን ሁኔታ ምን አይነት ተጽዕኖ እንዳደረገብን መለየት ማለት ነው። ከቤተሰባችንም ሆነ ከኖርንበት ህብረተሰብ የተቀበልናቸውን መልካም ነገሮች እንዳሉ ሁሉ ጤና ቢስንም ነገር ወርሰናል። አስተዳደጋችን በራሳችንም ሆነ በአካባቢያችን ላይ ባለን አመለካከታችን ላይ ትልቅ ቦታ አለው። ሁለት ምላሾችን ከኛ ይጠበቃሉ። በአንድ ጎኑ ከአመጣጣችን የወረስናቸውን ጎጂ ነገሮች ለይቶ በማወቅ መስበር፣ በሌላ ጎኑ ደግሞ ከአመጣጣችን የተቀበልናቸውን መልካም እና ጠንካራ ነገሮችን ለእድገታችን መጠቀም። ስርንና ዘርን ለማወቅ የሚከተሉትን ሐሳብ ማሰላሰል እንችላለን። አንደኛ ሀገርን እንቃኛት። የተወለድንባት ያደግንባት ሀገር በእኛ ላይ ያመጣችውን ተጽዕኖ ለመለየትና ለመስፈር ይህን ጥያቄ እንጠይቅ። የተወለድኩባት ሀገር ምን አይነት አመለካከት ያላቸው ሰዎች ያወጣች ሀገር ነች? ሁለተኛ ህብረተሰብህን ተመልከት ወይም እንመልከት። ብዙውን ጊዜን ያሳለፍንበት ህብረተሰብ በአንድ ላይ ያመጣውን ተጽዕኖ ለመለየትና ለመስበር ይህን ጥያቄ እንጠይቅ። ያደግኩበት ህብረተሰብ ምን አይነት አመለካከት ያላቸው ሰዎች ያፈራ ህብረተሰብ ነው? ሶስተኛ ቤተሰቦቻችን እናስተውላቸው። ያሳደጉን ቤተሰቦች ወደ እኛ ያስተላለፉትን የዘር ተጽዕኖ ለመለየትና ለመስበር ይህን ጥያቄ እንጠይቅ። ያደግኩበት ቤት ምን አይነት ቤተሰብ ያቀፈና ምን አይነት ልጆችን ያፈራ ቤት ነው ብለን እንጠይቅ። ንዑስ ክፍል 2 የአስተዳደግን ሁኔታ ማወቅ። ባንተ ያለውን እምነት ቀድሞ ባያትህ በሎይድ በእናትም በዮንቄ ነበረባቸው፣ ባንተም ደግሞ እንዳለ ተረድቻለሁ። የአስተዳደግን ሁኔታ ማወቅ ማለት ባደግንበት ቤት ውስጥ ምን አይነት መንፈስ ጠንተን እንዳደግን መለየት ማለት ነው። በልጅነትህ ወይም በልጅነታችን ስናየው ስንሰማው ያደግነው ሁኔታ በእኛ ላይ ታላቅ የሆነ ተጽዕኖ አለው። በተለይ ከወላጅ ቤተሰቦች ወይም ካሳደጉን ሰዎች ጋር ያሳለፍናቸው የለጋነት ዘመኖች በማንነት ላይ ትልቅ ስፍራ አላቸው። በምድራችን ብዙ ሰዎች የልጅነት ትዝታቸውን ማሰብ አይፈልጉም። ከዚህ ሁኔታ አልፎ ለመሄድ ግን ቁርጥ ውሳኔ የጌታን ጸጋም የሚጠይቅ ጉዳይ ነው። የአስተዳደግን ሁኔታ ለማወቅ የሚከተሉትን ነጥቦች ማሰብ እንችላለን። አንደኛ ቤተሰቦቼ ከኔ ጋር ያላቸው ቁርኝነት። ቤተሰቦቼ በግሌ ምን ሲነግሩኝ፣ ምን ሲያደርጉልኝ ወይም ሲያደርጉብኝ አደግኩ። ቤተሰቦቼ ከኔ ጋር የነበራቸው ግንኙነት በዙሪያዬ ባለው ዓለም ላይ ለሚኖረኝ አመለካከት ቃላት ተጽዕኖ አለውን? ሁለተኛ ቤተሰቦቼ እርስ በርሳቸው በምን ሁኔታ ሲስተናገዱ
አይቼ አደግኩ? ወላጆቼ እርስ በርሳቸው ሲከባበሩ አይቼ አደግኩ ወይስ ሲደባደቡ ወይስ ሲበዳደሉ? ይህ ሁኔታ በወደፊቱ ላይ አሉታዊ ወይም አዎንታዊ ስፍራ አለው። ሶስተኛ ቤተሰቦቼ ከኑሯቸው ጋር ቤተሰቦቻችን የኑሮን ተግዳሮትም ሆነ በረከት በምን መልኩ ሲያስተናግዱ አይተን አደግን። ወላጆቻችን ችግር ሲያጋፋቸውም ሆነ ምቾት ሲያመጣ ይሰጡት የነበረው ምላሽ በእይታ ላይ ወሳኝ የሆነን ነገር ይቀርጻል። ንዑስ ክፍል 3 ከአስተዳደጋችን የወረስነውን ድካም ማወቅ። ይህ ድካሜ ነው አልሁኝ። ከአስተዳደጋችን የወረስነውን ድካም ማወቅ ማለት ከአዳም ሆነ ከህብረተሰቡ የወረስነውን ደካማ ጎን ለይቶ ማወቅና አምኖ በመቀበል መፍትሄ ማፈላለግ ማለት ነው። ለእያንዳንዱ ሰዎች ይህን ማድረግ ቀላል አይደለም። ድካምን ማመን፣ መቀበልና የነፃነትን መንገድ መፈለግ ለብዙዎች ቀላል ውሳኔ አይደለም። አንዳንድ ሰዎች መዋረድ ይመስላቸዋል። ሌሎች ደግሞ ጌታ መፍትሄ መስጠት ከፈለገ እንዲሁ ባለሁበት ሆኜ ይሰጠኛል ብለው የቃሉን መመሪያ ችላ ይሉታል። እንደ እውነቱ ከሆነ ግን አንድ ሰው ካለበት እስራትና ድካም አርነት መውጣት ከፈለገ በቃሉ ላይ የሰፈሩትን የአርነት መንገዶች መከተል አስፈላጊም ነው። ከአስተዳደጋችን ተጽዕኖ ለመውጣት መውሰድ የምንችላቸው እርምጃዎች፣ አንደኛ ከአስተዳደጌ የወረስኩትን ድካም አምኖ መቀበል። በቤተሰብና በህብረተሰብ መካከል የሚታይ ዛሬ ደግሞ በእኔ ላይ የሚንጸባረቅ ጤና ቢስ ሁኔታ ምንድን ነው? ይህን ድካም በቅድሚያ ለመለየት ነፃነት እንደሚያስፈልገኝ አምነን መቀበል አለብኝ። ሁለተኛ ከድካሜ ለመላቀቅ አስፈላጊውን እርምጃ መውሰድ። አንድ ቀን ጠላት እድል ቢያገኝ ተጠቅሞ ይጥለኛል የሚለው ደካማ ጎኔ ምንድን ነው? በዚህ ጉዳይ ላይ ምክርን፣ የግል ጾም፣ ጸሎትን፣ ሌሎች ከሰዎች የማገኛቸውን ድጋፍ በመጠቀም አርነቴን ላውጅ ይገባል። ሶስተኛ ነፃነት መጠበቅ። ነፃ ሆኛለሁ ብዬ ካላሰብኩ በኋላ መላልሶ የሚያጠቃን ድካም ምንድን ነው? ነፃ መሆንና ነፃነት መጠበቅ የተለያዩ ነገሮች ናቸው። ነፃነትን ካገኘው በኋላ ያንን ለመጠበቅ አስፈላጊውን እርምጃ ውሳኔ መውሰድ ተገቢ ነው። ንዑስ ክፍል 4 ለመሆን የተፈጠርንለትን ማንነት ለይቶ ማወቅ። በሆድ ሳልሰራህ አውቄሃለሁ፣ ቀድሼሃለሁ፣ አድርጌልሃለሁ። የተፈጠርንለትን ነገር ማወቅ ማለት ቅድመ ውልደት ማንነት በድህረ ውልደት ተጽዕኖ ላይ ሲሰለጥን ማለት ነው። ሁለት አይነት ማንነቶች በውስጣችን ይታገሉናል። አንደኛው ገና ሳንወለድ ፈጣሪ ለኛ ያሰበው በመለኮታዊ ንድፍ የተዋቀረና ጌታ እንደሆንለት የፈለግነው ማንነት ነው። ሌላኛው ግን ከተወለድን በኋላ በተለያዩ ተጽዕኖዎች ምክንያት ወደ መሆን የመጣነው ሁኔታ ነው። የተሳካለትና ራሱን ለድል ያዘጋጀ ሰው አስቀድሞ ፈጣሪ ያሰበለትን እሱነት ለማወቅ ራሱን የከፈተ ሰው ነው። በመቀጠልም ወደዚያ መለኮታዊ ንድፍ ወደ ሰጠው ማንነት ለመዝለቅ አስፈላጊውን እርምጃ የሚወስድ ሰው ነው። ከድህረ ውልደት አጉል ተጽዕኖ ለመላቀቅ የሚከተሉትን ሐሳቦች ማሰላሰል እንችላለን። አንደኛ ክፍተትን መለየት። እንዲህ ነኝ ብዬ በውስጥ በማውቀውና ሰዎች እሱ እንዲህ ነው ብለው በሚያስቡኝ መካከል ልዩነት አለ። ይህን ልዩነት ማወቅ ለሰው የማሳየውን ከእውነተኛው ማንነቴ በመለየት ከአስመሳይነት እንድላቀቅ ይረዳኛል። ሁለተኛ አዙሪትን መስበር።
በቤተሰቦች ላይ ከዘር ወደ ዘር በመተላለፍ የመጣ የድካምና የውድቀት አዙሪት ምንድን ነው? በቤተሰቦቻችን ላይ የነበረ የዘር ተጽዕኖ ከመወለዴ በፊት ስፍራ ባይኖረውም ከተወለድኩ በኋላ ግን ሰልጥኖ ሊሆን ይችላልና መስበር የግድ ነው። 3ኛ ራዕይን መከተል። ውስጤ የሚያየው መልካም ነገር፣ የዙሪያዬ ድምፅ ግን እንደማልችል የሚነግረኝ ምንድን ነው? ውስጤ በመንፈስ ቅዱስ የሚያሰክረኝ ራዕይ እውነተኛ ነውን? የሚመሰክርልኝ ራዕይ እውነተኛ ነውን? ከውጭ የምሰማው ተቃራኒ ድምፅ ሐሰተኛው ነውና ሊሰበር ይገባዋል። ንዑስ ርዕስ ክፍል 5 ድካማችንን ላለማስተናገድ ውሳኔን ማስተላለፍ። ድካማችንን ላለማስተናገድ ቁርጠኛ ውሳኔ ማስተላለፍ ማለት ለድካማችን የሚመጥን በቂ መለኮታዊ ጉልበት እንደተሰጠን በማመን በዛ ብርታት መነሳት ማለት ነው። ድካም የሌለበት እንዲሁም ጌታ ጸጋውን ያልሰጠው ሰው የለም። ቃሉ ለትሑታን ግን ጸጋውን ይሰጣል ይለናልና ቁልፍ ትሕትና ነው። ጸጋ ማለት ከእኔ ምንም ሳይጠበቅ እንዲሁና በነፃ ከእግዚአብሔር የምቀበለው ስጦታ ነው። ይህ ጸጋ በሕይወቴ ስፍራን ሲያገኝ ከዚህ በፊት የማልችለውን ወደ መቻል እመጣለሁ። ከድካሜ በላይ ለመኖር የሚያስችለኝ ማህተሞች የሚከተሉት ያጠቃልላል። 1ኛ እንዲሁ የመጽደቄ ማህተም። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት እንቀበል። ጽድቅ ነፃ የሆነ የእግዚአብሔር ስጦታ ነው። ይህን ጽድቅ ለማግኘት ማመን አለብኝ። 2ኛ በፈጣሪ ስም ብርታት ከአመፅ ለመራቅ የመቻል ማህተም። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለውን ማህተም ያለበትን የተደላደለ የእግዚአብሔር መሰረት ቆሟልና እንደሚልን ቃሉ ከአመፅ የምርቀው ለመጽደቅ ብቻ አይደለም፣ ጽድቄንም በቅድስና ለመጠበቅ እንጂ። በኃጢአት ላይ ድል የሚሰጠን የመንፈስ ቅዱስን ማህተም። ለቤዛም ቀን የታተማችሁበት ቅዱስን የእግዚአብሔር መንፈስ አታሳዝኑ ይለን ዘንድ ቃሉ በኃጢአት ላይ ድልን የሚሰጠንና የተከበረውን ተስፋችንን የሚያስታውሰንን እግዚአብሔር መንፈስ ነው። ይህን መንፈስ መጠበቅ አለብን። መጠበቅ ግዴታችን ነው። የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? እንደምን እስከዛ ደረሳችሁ? ሀሳቡ እንደተመቻችሁ ጥሩ ነገር እንደምታገኙበት አልጠራጠርም። ስለዚህ ቆይታችሁን በላይክ፣ አዲሶቹ በሰብስክራይብ፣ ነባሮች ደግሞ በሼር እንድትተባበሩን በአክብሮት እንጠይቃለን። በክፍል 7 እስከምንገናኝ ሰናይ ጊዜ ተመኘውላችሁ።